መሬት የማይቦረቡር ልጅ አስረገዘ ቢባል ማን ያምናል? ወይኔ የኔናት ነይ ቀጥ ብለሽ ውጪልኝ በህግ አምላክ ነይ ውጪልኝ። ባለቤቴ ይሄን ከሰማች እዚሁ አጠገብሽ ነው ድፍት የምትለው። እኔ እኮ በጣም ልጅ ነኝ። እንዴት ነው ገና አክስት የምሆነው? ምን አልኩ? እኔ ምን ተናገርኩ? ምንም አላልኩ። ምንም አልተናገርኩም። እንዴ የአይኔ አበባ ነጽ ኤክስ የነጽ ቤተሰብ አባዬ አባ ትንሽ ብር ይኖራል እንዴ? በእናትህ የሆነች ነገር እኮ ገጥማኝ። ገንዘብ እንደ ቅጠል የሚሸመጠጥ ይመስላል አይደል? አንካቦራስ ውጣ። ኧረ መጀመሪያ ፊቴን መቻየው እመልስልሃለሁ እኮ አባዬ። ሁሉም ሌቦች እንደዚህ ነው የሚሉት። 1000 ብር ብቻ እኮ ናት። 1000 ብር ሬስቶራንት ልከፍት ነው እንዴ ልጄ? ኧረ አባዬ ከቺኳ ጋር እኮ ቀጠሮ አለኝ ልጋብዛት በእናትህ። እኮ በእኔ ገንዘብ ደፋር አባዬ። አንድ ቀን ሀብታም ሆኖ የተበደርኩን በሙሉ ከፍላለሁ። ያን አንተ ሀብታም በመትሆንበት ጊዜ የኔ ፎቶ ግድግዳ ላይ ፍሬም ሆኖ ታየዋለህ። ከፍሬሙ አጠገብ አስቀምጥላለሁ ብርህን አባዬ። ኧረ ጉድ! ጭራሽ ስሞት ነው ብሬን የምትመልስልኝ ማለት ነው? ባለጌ። እሺ ትሰጠኛለህ ወይስ አትሰጠኝም? እባክህ ሁለተኛበት አትረብሸኝ። ተነስቼ ከዚህ ቤትም ከውርስም ውጪ ነው ማረግ። የትኛው ውርስ? ያረጀ ሶፋና ደም ግፊት? ባለጌ ሰምቻለሁ። እማዬ እኔ ቆንጆ ናት። የለኝ ማሽ ጠየቁሽ። ድምፅህን አውቀዋለሁ። ያው ገንዘብ ፈልገህ ነው አይደል? አይደለም። እና ምንድን ነው? ብድር ነው። ለምግብ ነው? አይደለም። ለትራንስፖርት? አይደለም። ለሕክምና? አይ። ታዲያ ለምንድን ነው የፈለግከው? ዛሬ ሰው አገኛለሁ። ችኳን ለምግብ ነው። 1000 ብር ብቻ እማዬ። 1000 ብር? የከተማውን ሰው በሙሉ ነው የምትጋብዘው? እማዬ ግን ለምንድን ነው የፍቅር ህይወቴን ማትደግፊው? ቆይ ምክንያቱም የአንተ ፍቅር ህይወት በእኔ ስፖንሰር ስለሚደረግ ነው። ኧረ እዚህ ቤት ግን ምን አይነት ሰው የተሰበሰበው? ኧረ በስመ አብ ወልድ። ጋሽት ብር አበድረኝ እስኪ። ይደረዛ 1000 ብር ብቻ ነው በእናትሽ መልስልሻለሁ። ተነሳብህ ደግሞ ለሴት። እኔ እኮ አንተ በጣም ግርም እኮ ነው የምትለኝ። ስራ ፈት አፍቃሪ የሚያስፈራ ኮምቦ። እስቲ በህይወትሽ አንዴ ብቻ እርጂ። የለኝም ቲክቶከር አይደለሽ እንዴ አንቺ? እና በሆንስ በራስ መተማመን እንጂ ብር የለኝም። አስቸኳይ ሆኖብኝ እኮ ነው በእናትሽ። ሁሉ ነገር ላንተ አስቸኳይ ነው ስራ ከመፈለግ ውጪ? ግድ የለም አንድ ቀን እኮ ሀብታም ሆናለሁ። ያኔ ያሳለፍካቸውን ችግሮች ድርድር አድርጌ በሚያሳዝን ሙዚቃ አድርጌ ቪዲዮ ሰራልሃለሁ። አሁን አንቺ እህት ነሽ። መድፋ ነበር በዚህ በሩን ዝጋው። እሺ አዘጋው። ማን ነው ደግሞ የመጣ? አቤት የት ነው ያለው? አቤት የኔም ቤት ቀጥ ብለሽ ገባሽ እኮ። የልጅ አባት የት ነው ያለው? የኔ እናት ቤት ተሳስተሻል መሰለኝ። 2 ያጣርቼ ነው የመጣሁት። ወይ እኔ ራሱ እኮ 3 ካላጣራው መች ገባለሁ ብለሽ ነው እዚህ ቤት ተሳስተሽ ነው የኔ እናት። ይሄ ቤት የሱ ቤት እንደሆነ ነግሮኛል። አሁን እኮ የኔ ቤት ለማለት ራሱ እኮ ይከብደኛል። እኔ ስደውል ብሎ ካርጎኛል። ስልክ አያነሳም ምናምን። ለምን? ዜናውን ላበስረው ነው። የምን ዜና? ቆይ እስቲ መልኩን ግለጭልኝ። ቀይ ቀጭን ጺም ያለው ናቲ ባቢን ፈልጌ ነው የመጣሁት። ራሱ ነው ራስ መታቴ ራሱ። የምን ዜና ነበር ያልሽኝ? ማርገዜ ልነግረው ነው። ምን? አይሆንም አይሆንም አይሆንም። እንዴት ሆኖ ይችላል? እንዴት አድርጎ እንዴት ሆኖ ነው የሚሆነው? ኧረ እባክሽ የኔ እናት ነይ ቀጥ ብለሽ ውጪልኝ በህግ አምላክ ነይ ውጪልኝ። ባለቤቴ ይሄን ከሰማች እዚሁ አጠገብሽ ነው ድፍት የምትለው። የትም አልሄድም የመጣው ይኸውልሽ የኔ እናት ስልኬን ሰጥሻለሁ። ውጪ ተገናኝተን ሁሉ ነገር እንጨርሳለን። የሚያስፈልገውን በሙሉ ምንድነው እናቴ? ልጆትን ጥሩልኝ። ዜናውን ሳልነግረው እግሬን አላነሳም። ኧረ እባክሽ ጭራሽ ትጮያለሽ እንዴ? ኧረ በእናትሽ ዝም በይ። አይ ውዴ
ማንም አይደለም። ማንም? እኔ ማንም አይደለሁም። የኮራ የደራ ስም አለኝ። የአይኔ አበባ ወርቁ እባላለሁ። ምን እየተካሄደ ነው እዚህ? ማናት? የአይኔ አበባ እባላለሁ። ማናት ትጠየቅሽ? እንዳሻው ማናት? የአይኔ አበባ ትባላለች። የአይኔ አበባ ምን ትሰራለች ታዲያ እዚህ? እንደማስበው አይደለም መቼ ሰር። ኧረ ሴትዮ ስራ ተያዥ። እኔም ፈልጋ አይደለም የመጣችሁ። እና ማንም ፈልጋ ነው የመጣችሁ? አይሆንም። ሆኗል። አንዴ ሆኗል። አይሆንም። ልታዋርዱኝ ነው እንዴ? አይሆንም። ሰው ምን ይለኛል? ጎረቤት ምን ይለኛል? እንዴት ይችላል እሱ? ኧረ እባክህ ሽንቱ መሬት የማይቦረቡር ልጅ አስረገዘ ቢባል ማን ያምናል? ወይኔ የት ልግባ? የት ልሂድ? ወይኔ ጉዴ! ጉድ በላገሬ መዋረዴ ነው ዛሬ። ተዋረድኩ። በተከበርኩበት ሀገር ተዋረድኩ። ምን ነው መሬት ተሰንጥቃ በዋጠችኝ አሁን። ወይኔ እንዴት ልሆን ነው? እንዴት ልዋረድ ነው? ጎረቤት ምን ይለኛል? ቢሰማ ምን ይለኛል? የማይሆነው እንዴት ይችልበታል እሱ? እንዴት አድርጎ ነው የሚችልበት? ዝም ትላለህ እንዴ? አንተ ነህ እኮ ነፃነት ስጫቸው እያልክ እንደዚህ ያደረግከው። ይሄን ሁሉ ነገር ያመጣው እኮ አንተ ነህ። እንዳሻው ዝም ትላለህ ወይ? ትሰማለህ? አርግዛ እኮ ነው። ዌልካም መጣ። አንተ ግን ለምንድን ነው ሁላ ጊዜ ስልክን አጥፍተህ የጠፋኸው? ቤቴ እንዴት አገኘሽው አንቺ? ኧረ እባክህ ከባድ ነገር መስሎ ነበር ማትገኝ ምናምን። ይኸውልህ እስካሁን ድረስ ብቻዬን ተሸክሜያለሁ። ከዚህ በኋላ አንተም ልጅህን ታሳድጋታለህ። አንተ ባለጌ! ይሄ ሁሉ ዓመት ገንዘቤን ክስክስ አድርጌ አስተምሬ በዚህ መልኩ ነው የምትከፍለኝ? አንተ ባለጌ! መኪና አለ፣ ቤት አለ፣ እሽቆሎሎ እንኳን አለ። ይኸው ግን ልጅ ሊኖር ነው። የት አባቴ ልግባ? ወይኔ! ኧረ ጎረቤት ምን ይለኛል? ሲሰማ ጎረቤት ምን ይለኛል? ምን ላድርግ? ልክስ ላድርግ? ምን ልሁን? ስንት ዓመትሽ ነው አንቺ? 27 ዓመቴ ነው። ጭራሽ ታላቅ ናት። ባለጌ ውሻ ልክስክስ። ስማ፣ ምንድን ነው ስራሽ ምንድን ነው? ተማሪ ነኝ። ተማሪ ነሽ? ጭራሽ ተማሪ ነሽ አንተ። ትምህርቱ ማን ይማርልሽ? ምን አይነት ትውልድ ነው? ትውልዱ ወዴት እየሄደ ነው? ትውልዱ ወዴት እየገሰገሰ ነው? ዝም ትላለህ ወይ እንዳሻው? ዝም ትላለህ ወይ? አረገዝኩ እያለች እኮ ነው። ትምህርታችሁ እርግዝና ይጨምራል? አንተ ትምህርት እርግዝና ይጨምራል ወይ? ኮርሱ ላይ እርግዝና አለበት ወይ? ማስረገዝ አለበት? ንገረኝ እንጂ። ዝም አትበሉ። ኧረ እሱማ በቃ አለቀ። ህይወትሽ ተቋጨ። ከዚህ ከንቱ ልጅ ይኖርሻል። አለቀ። በቃ አለቀ። ህይወትሽ አልቋል። ከዚህ በኋላ የምን መኖር ነው? ምንም እኮ መኖር አያስፈልግም። አልቋል። ወይኔ! ኧረ እባክሽ ተረጋጊ አንቺ ሴትዮ። ኧረ እባክሽ ተረጋጊ። አንድ ነገር እንዳትሆኝ። እየደገፍከው ነው። እስኪ በርታ ያልከውን አንተ ደግሞ። እኔ እንደዛ አላልኩም። ተረጋግተን ተቀምጠን ወደፊት የሚሆነውን ነገር እናውራ ነው ያልኩት። እንዴት ዋላችሁ? መጣሽ? ጉድሽን አልሰማሽ? ምናችሁ ነው የቱርክ ድራማ ይመስል የተፋጠጣችሁት? ወንድምሽ ልጅ ሊኖረው ነው። በቃ አይሆንም። ኖ እኔ እኮ በጣም ልጅ ነኝ። እንዴት ነው ገና አክስት የምሆነው? አባዬ ታዲያ አስረገዘ ስለተባለ ብቻ ዝም ብላችሁ ተቀበላችሁ እንዴ? ሙሉ በሙሉ የልጁን ኃላፊነት ይወስዳታል አባዬ። እና አረገዝኩ ያለውን በሙሉ ታስገባላችሁ እንዴ? ዲኤንኤ ቴስት መደረግ አለበት። አባቱ ሆኖ ቢገኝስ? ወይ ምን ላድርግ? አበርኩ በአንተ ምክንያት ጨርቄን ልጥል አበርኩ። ሄሎ አባቢ። እንዴት ነሽ ልጄ? ደህና ነኝ አባቢ። አገኘሻቸው እንዴ? አዎ አግኝቻቸዋለሁ። እንዴት ነው ታዲያ? ልጁን አመነ ወይስ ከዳ? ኧረ አምኗል። አሃ። እና ለምንድን ነው ድምፅሽ ያዘነው? እንዴ ሁላ ጊዜ ጠፍቶብኝ አሁንም እኮ ብሎክ አድርጎኛል አባ። አይዞሽ ልጄ፣ እኔ አባትሽ አለሁልሽ። ወርቁ ብሩ እኮ ነኝ፣ የወርቁ ቡና ባለቤት፣ የኔ ብቸኛ ወራሽ። አይዞሽ እሺ ልጄ። ወርቁ ባለሀብቱ ወርቁ? አዎ። እንዴ እስካሁንማ ስለ ልጁ እንዴት ልጁ ቅብጥ አድርጎ እንደሚያሳድግ የኔ ጀግና ልጁ እንዴት እንደሚያሳድግ እያወራ ነበርኩ የኔ ጌታ። እና ለምንድን ነው ብሎክ ያደርጋል እንዴ? የኔ ጌታ የአሁኑ ዘመን ልጆች ምን ዋጋ አላቸው? ዝም ብሎ አይደል እንዴ? አንዴ ያወራና አንዴ ይዘጋጋሉ፣ አንዴ ብሎክ ይደራረጋል፣ አንዴ አይደራረጉ። አንተ ይቅርታ ጠይቃት ልጄ፣ አንበሳዬ ይቅርታ ጠይቃት። አባዬ ግን ዲኤንኤ ቴስት ማድረግ ፈልጓል።
ዲኤንኤ አምናለሁ ብለሽኛል ነበር እንዴ? ማንም ልሙጥሎት ማንም የጠየቀ የለም። እንዴት ብለን እንጠይቃለን? በምን አፋችን እንጠይቃለን? ቁርጥ ራሱን አይደል የሚመስለው? ምን ማለቴ ያው ለእናቶች ብቻ ነው የሚታየው እሱ። ስለዚህ ሁሉንም ከተማመንን ወደ ቀጣይ ሁኔታ እንሄዳለን። በቃ በሚገባ ያው የመጀመሪያ ወራሽ ስለሆነች ለመታረስ አሜሪካ ትሄዳለች። እሺ። ለመዝናናትና ለክርስትና እስራኤል ሀገር ሄዳለሁ። እሺ። ለልጅ ልጄ ደግሞ የሀብቴን 70% አወርሰዋል። እሺ። ቆይ ማዘር 10 ሽሽ ያስበይ ጨንቃል እኮ። እሺ ይቅርታ። በቃ ዳዲ ደውልልሃለሁ። እሺ ባይ። ሴትዮ ምን ሆነሻል? ቅድም ኮረንቲ ካላስኩ ስትያል ነበር እንዴ? ምን አልኩ? እኔ ምን ተናገርኩ? ምንም አልተናገርኩም። እንዴ የአይኔ አበባ እንዴት ታምራለሽ? የኔ ፀጉረ ዘንባላ እንዴት ታምራለሽ? የአይኔ አበባ ነሽ። ስምና መልክ አንድ አይነት ሲገጣጠም እኔ በህይወት ያየው አንተ ሽንት ቀላል ይቦራቡራል ልጅ አንበሳ የአይኔ አበባ ነሽ። የአይኔ አበባ ነሽ። ይቅርታ አልኩሻል እንዴ? ምንድን ነው የሚያደርግሽ? በቃ ይቅርታ ቁጭ በተደገፊ ቀና ማለት ቀንጭ አንቺ ጤነኛ ነሽ አለ ዛሬ ጤና ተሰምቶኝ ማለት በጣም ጤነኛ ነኝ እንጂ ገንዘብ በቃ ይሄን የሚያሳስብሽ ተበልጣቶልም እንዴ? ለምን አታስብም? አገናዝብ እንጂ እሺ እኔ ልጅ ክትፎ ልስራላችሁ? ጥብስ ምን ልስራላችሁ? ባብዬ ምን ይሰራል? ኧረ እማዬ እኔ እኮ ባቢ ነኝ እኮ አባዬ እኮ አይደለሁ። ምን ነው ከዚህ በኋላ እኮ ወልደህ ልጅ አባዬ ሊልህ እኮ ነው። ምንድን ነው በቃ ተስፋ ተነፋ። አታጉርፊኝ። ነይ ቤቢ ጋር ነይ ግቢ። እስኪ አታጨናንቀኝ። እንዴት ዋላችሁ? ለትንሽ ጊዜ ዳዲ አየር ቀየሬ ስላለኝ እዚህ ነው የምሆነው። እንዴት ዋላችሁ? አንበሳው መጣች። እሰይ እንኳን ደህና መጣች። እንኳን ደህና መጣች። ግቡ። እሺ ግቡ። የአይኔ አበባ መጣ። ተነሽላሻል። እንጨቱ ጣል ደገፍ አድርጋት እንጂ ልጅቷን። እሺ ቁጭ በይ በቃ። ምን ሆነሽ ነው የምትነጫን? ደገፍ በይ ወደዚህ። እሺ ደገፍ በይ በቃ። አይዞሽ። ወደ አሜሪካ ለመውለድ ከመሄዳችን በፊት ትንሽ እዚህ ዘና ለማለት ወስነናል። ወስነናል። በጣም አስፈልጋ መዝናናት በጣም ልክ ነው። ያስፈልጋል በእውነት ዘና በሉ። ድክም ስለሚልሽ አንቺ ራሱ ምንሽን በደምብ ጽድት ጎበዝ ያስፈልጋል። ልክ ነሽ ልጄ። አንቺ ሲጀምር ልክ ነሽ። አንቺ የምታወሪው ነገር ሁሉ እኮ ልክ እኮ ነው። መዝናናት ያስፈልጋል። ዘና በሉ ባብዬ፣ ዘና በሉ። እሺ እንደውም ልሞትልሽ እኔ ነኝ ልጄ ዘና ብሎ እንዲወለድ ስለምፈልግ ሙሉ ወጪውን እኔን የምከፍለው። በእውነት በፍጹም አይሆንም። ነይ ሴትዮ ብታርፊ ይሻልሻል ዛሬ። እኔ የምከፍለው አልኩሽ። ዝም በል አንተ ዝም። እኔ አታስጨንቁ። እንደውም ናትዬ አካውንት ቁጥር የለኝም። ይኸው ለራስ የሚያስፈልጋችሁን በሙሉ ቀንሰው ውሰድ። ከቁቡ ብር ላይ ይወሰድ። ከቁቡ ብር ላይ አጥሽ ነው እንጂ ከቁቡ ብር ላይ ይወሰድ። እንካ ልጄ እንካ። ኖ እረፍ አይሆንም። እሷ እምቢ ካለች አታውቂያትም። በቃ እሺ ማማ። ይኸው ማይ ለአንዳንድ ነገር እንዲሆነ 100,000 ብር ትራንስፈር አድርጌያለሁ። ቴንክ ዩ። በቃ እኔ ቡና ላፍላላችሁ አይደል እንዴ? ቡና ላፍላልሽ የኔ እናት። ሞቅ ላድርግልሽ። ለምን ይቀዘቅዝሻል ቤቱ እንዴ? ለምን ይቀዘቅዝሽ? በኋላ ደግሞ እግርሽን ጥብ አደርግሻለሁ። መጣ ቡና ላፍላላችሁ። የኔ አበባ በቃ እኔ ልተኛ። የሚለብስ ነገር አምጣልኝ እስቲ። ተነሳ አምጣላት። ለምን ሲባል እኛ
ይሄን ሁሉ ዘመን በሙሉ አልጋ ላይ ተኛን አይደል እንዴ? አሁን ደግሞ አንዴ ጀምራችሁት የለ እኛ አልጋ ላይ ተኙ፣ እኛ መሬት ላይ ተንፈርፈረን ተፈርሸን እንተኛለን። ምንም አታስቢ። አፈር ልብላለሽ የኔ እናት፣ እግርሽን ጥብ ብለሽ ትተኛለሽ። እሺ ቆንጆ ቡና አፈላልሻለሁ እናቴ። ጉድ እኮ ነው እባካችሁ። እንዴት ሊኖር ነው? አይ ግቡ ግቡ፣ ተነሱ ግቡ፣ ሂዱ። አንዴ ጀመራችሁታል። እሺ እንደዛ ይሻላል። እሺ ኡፍ ድካም ይለኛል እኮ በእናትህ አታጨናንቀኝ። ቁጭ በይ። እሺ ኧረ በቴቴ ምን አይነት አክቲንግ ነው አንቺ? እኔ ራሱ እኮ አሳመንሽኝ። ይመችሽ። መቶ ሺህ ብር። ወይኔ ነግሬ ነበረ እችላለሁ። እኔ እኮ ጎበዝ አክተር ነኝ። ወይኔ 100 ሺህ ብር አገኘን ማለት እኮ 100 ሺህ ብር። ጨመረ። ዝም ትላለህ እንዴ? ጨመረልህ እኮ። ይሄ ልጅ ሊገለኝ ነው። ከመሞቴ በፊት ሰብስክራይብ አድርጉልኝ። ምን ነው ሰብስክራይብ የማታረጉት? እድርተኞቹ ቢሰሙ ምን ይሉናል ነው በላችሁ። ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ፣ ላይክ ሼር ይደረግ። እሺ ና እስቲ ማን ይሄን ነገር አንሳልኝ። በቃ ሄደ ና አንሳልኝ። በቃ አጥፋው እሱንም